ለአርሰናል እየተቆጠሩ ያሉት ኦን ጎሎች የአርሰናል ጥንካሬ መገለጫ ናቸው ብላችሁስ? ለምን እንደዚህ እንዳልኩና በምሽቱ ጨዋታ ደምቆ ስለነበረው ማርቲኔሊ የብቃቱ ሚስጥር የምላችሁ ነገር ይኖራል። ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። አርሰናል ከፓላስ ጋር በነበረው ጨዋታ በሙሉ ጨዋታው የአርሰናል የበላይነት ነበር የተመለከትነው። ለዛም በጨዋታው የተመዘገቡት 69% ፖሴሽን፣ 3.81 ኤክስጂ፣ 25 ቶታል የጎል ሙከራና 7 ኦን ታርጌት እንደ ምስክር ሆኖ መቅረብ ይችላሉ። ታዲያ ለዚህ የበላይነት ብዙ ፋክተሮች ቢኖሩትም ዋነኛው ግን የጨዋታው ክስተት የነበረው ጋብሪኤል ማርቲኔሊ ነበር። ለሱ እንደዚህ መድመቅ ደግሞ ተጠያቂው ከረጅም ጊዜ ጉዳት በኋላ ወደ ቋሚ 11 ውስጥ የተመለሰው ጋብሪኤል ጄሱስ ነበር። የጋብሪኤል ጄሱስ በአስተኛ 9 ቁጥር ቦታ መሰለፍ በዋናነት ጥቅም ሲሰጥ የነበረው ከጎኑ ለነበሩት የመስመር አጥቂዎች ነበር። በመሰረቱ የአስተኛ 9 ቁጥሮች ሚና ወደ ውስጥ ኢንቨርት ለሚያደርጉ የመስመር አጥቂዎች በጣም የተመቸ መሆኑ የሚታወቅ ነው። ለዚህም ሩቅ ሳንሄድ ሮቤርቶ ፊርሚኖ ለማኔና ሳላ ሲሰጥ የነበረው የቦታና የሰዓት ነፃነት ማሳያ ሆኖ መቅረብ ይችላል። ብዙ ጊዜ ስለዚህ ቦታ ሳስብ ሪዮ ፈርዲናንድ የአስተኛ 9 ቁጥር ምልክት ስለሆነው ሊዮኔል ሜሲ ያወራው ነገር ነው የሚመጣል። ፈርዲናንድም ያኔ በቻምፒየንስ ሊግ ፋይናል ከአስፈሪው ባርሳ ጋር ሲጫወቱ ስለነበረው ሁኔታ ሲያስታውስ እንደዚህ ይላል። በኔና በቪዲች መሃል የገባው 9 ቁጥር ሊዮኔል ሜሲ ነበር። ነገር ግን ከኛ ርቆ ወደ ኋላ ይመለሳል። እንዳንከተለው ከኋላ ክፍት ይሆናል። እዛው እንዳንቆም ደግሞ እሱን ለመያዝ ሌላ ተጫዋች ወደ ኋላ ስለሚመለስ የቁጥር የበላይነት ይወሰድብናል ሲል እነ ፈርዲናንድ በፎልስ ናይኑ ሜሲ ምክንያት የደረሰባቸውን እንግልት ተናግሯል። ጋብሪኤል ጄሱስም እንደዚህ አይነት ነገር ነበር ሲያደርግ የነበረው። ለምሳሌ ይሄን እንቅስቃሴ ብንመለከት ላክሮአና ሪቻርድስን ወደ ራሱ በመሳብ ማርቲኔሊ ብቻውን እንዲቀር ሲያደርግ ነበር። እዚህ ጋር ደግሞ ምን ያህል ወደ ኋላ እየተመለሰ የተከላካይ ክፍሉን ስትራክቸር በማፈራረስ ቢውልዳፑ የተቀላጠፈ እንዲሆን ሲያደርግ ተመልክተናል። ይህም እንቅስቃሴ ማርቲኔሊ ነፃ ተጫዋች እንዲሆን አድርጎታል ማለት ነው። በተደጋጋሚም ከ19 ዓመቱ ጃይዴ ካምቮት ጋር 1v1 እንዲገናኝ በማድረግ ማርቲኔሊ ከፈት ባለ ስፔስ ልጁን እንዲያሰቃየው ምክንያት ሆኗል። በዚህም ምክንያት ነው ልክ በ46ኛው ደቂቃ ኦሊቨር ግላስነር ቀይሮ እንዲወጣ ያደረገው። እንደዚሁም ከኤበሬቼ ኤዜ ጋር ቦታ በመቀየር ሲፈልግ 8 ቁጥር አንዳንዴም ወደ 6 ቁጥር ቦታ እየመጣ እንዲያግዝ እድል ሰጥቶት ነበር። ስለዚህ ለማርቲኔሊ ብቃት የራሱ ችሎታ እንዳለ ሆኖ የጋብሪኤል ጄሱስም እንቅስቃሴ ቀላል የማይባል ሚናን ተወጥቷል። ሌላኛው ደግሞ በዚህኛው ጨዋታ አርሰናል በኦን ጎል ምክንያት ነው በጨዋታው ብቸኛውን የኦፕን ፕሌይ ጎል ያገኘው። ታዲያ ይሄ አጋጣሚ ባለፉት ጨዋታዎች ላይ የታየ ብቸኛ አጋጣሚ ግን አይደለም። ስለዚህ ይሄ ነገር የሆነ ፓተርንን ያሳያል። ያ ፓተርን ምን መሰላችሁ? አርሰናል ከሴት ፒስ ወይም ከአየር ላይ ኳስ በራሱ ተጫዋቾች ግብ እያገኘ አይደለም። ነገር ግን እድሜ ከዚህ በፊት በቆመ ኳስና በአየር ላይ ኳስ ጎሎችን እያስቆጠረ ለገነባው ፊር ፋክተር ይሁንና ልክ አርሰናል ኳስ ክሮስ ሲያደርግ የተጋጣሚ ተከላካይና በረኛ ተረብሸው በሚያስቆጥሩት ኦን ጎሎች ውጤት እያገኘ ይገኛል። ለዚህም በወልቭሱ ጨዋታ በረኛውና ተከላካዩ ሞስኩዌር ያስቆጠሩት ኦን ጎል፣ በኤቨርተኑ ጨዋታ ደግሞ ከቆመ ኳስ ያገኘው ፔናልቲ፣ እንደዚሁም የትላንትናው የፓላስ ጨዋታ ላይ ደግሞ ላክሯ በራሱ መረብ ላይ ያስቆጠረው ኦን ጎል ወስደን ለዚህ ሐሳባችን እንደ ፕሩቭ መጠቀም እንችላለን። ለዚህ ነው ኦን ጎሎቹ የአርሰናል ጥንካሬ መገለጫ ናቸው ያልኳችሁ። የእናንተ ሐሳብ ግን ምንድነው? እሱ ድምጽ ነው ጌታ ልስም እናቴ ተምት እሱ ውስጤን አንዘፈዘፈ ራሱ የኔ ማር